ዛሬ ገቢቶ ይሄ ሁሉ ዘመን እንደማይሰማ ነበር ሲዋሽ የነበረው። በጣም ነው የታዘብኩት። እኔ እኮ አልሰማውም ሰው ነው እየሰማ የሚነግረኝ አለ። ሪሊ እና ለዛ ነው እንዴ ስንት አይነት ስድብ በዩቲዩብ ቻናል ስታስተላልፍ የነበረው? ስንት አይነት ስድብ እኛ ስለ ታቦት ስናስተምር ስንት አይነት ስድብ፣ መስቀልና ጭራ፣ ቆብ፣ ካባ ያልያዘው ነገር የለም። እንደ አርሴማ በጣም ብዙ ነገር ይዞ ወጥቶ ነው ይሳደብ የነበረው። ሌላው ይቅርና አልሰማሁም ያለውን እኔ ከሱ ነው የሚጀምረው። የትዝታውን ፕሮግራም ሰምቼው አላቅም ሰው ነው የሚነግረኝ ያለው ውሸታም እንደሆነ መቼም ውሸቱን ሰዎች ሁሉ ሰሙት። አላይም አልሰማም ነው ያለው። በቅርቡ እንኳን ስለ መክተፊያ ቆይ እስቲ ስለ መክተፊያ ሰሞኑን እንኳን ያስተላለፍከው መልእክት እንዴት ነው ሰው ውሸት እስከ መቼ ነው ውሸት ማይቆሙ እዚች ምድር ላይ እስከ መቼ? ታቦት መክተፊያ ነው አለኝ መጣና ታዲያ ምንድን ነው ታቦት መክተፊያ ነው አላወቅም እንዴ? በቃ አልገባህም እንዴ? ታቦት መክተፊያ ነው አላወቅም እንዴ? በቃ አልገባህም እንዴ? ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና እና ታዲያ ምንድን ነው ታቦት መክተፊያ ነው አላወቅም እንዴ? ቆይ ሰው እንዲህ አይነት መልስ ለእኔ ሲሰጥ እኔ ነኝ እንግዲህ መክተፊያ አለ እያሉ ስንት ነገር ሲናገር የነበሩት እኔን አልሰማም ሲል ሰው ትልቅ ሰው ወጥቶ ሲዋሽ አሁን እኔ ቢወልደኝ ያሳድገኛል በጣም አክብሮት አለኝ። ትልቅ ሰው ነው። እኔ የትምህርት ደረጃውንም ምኑንም አልንቅም። ባይዘው የዘበነን እኔ ትምህርቱን ነው ማፈርሰው እንጂ የሐሰት ትምህርቱን ነው እንጂ ማፈርሰው የሰውየውን ስብዕና አይደለም። ማንንም ሰው ማክበር እንደሚያስፈልግ መጽሐፍ ቅዱስ አስተምሮኛል። እኛ በጣም ሕፃናት ሆነን እነሱ ዲላም ሐዋሳም እየመጡ ሲያገለግሉ ትዝ ይለኛል። ግን 99.9% ዘበነ በህይወት ዘመኑ ካስተማረው 1% እንኳን እውነት የለው። የተወሰነ ነገር ነው እኛም ሪኮግናይዝ ያደረግናቸው። ለምሳሌ የነጭ ፎቶ ግድግዳችሁ ላይ አትስቀሉ ያለው ያው ግማሽ እውነት ቢሆንም የነጭ ፎቶ እየተሰቀለ እንደሚመለክ አረጋግጧል። ማምላክን ወላዲተ አምላክን ምናምን እያለ እየማለ እየተገዘተ ማንም ጥይት ሳይደቅንበት እኔ ትዝታውን ሰምቼው አላቅም ብሎ ሽምጥጥ አድርጎታል። አልጋ ላይም ሳሎንም ሶፋ ላይ ተቀምጠ የምታየው እኔን ነው። እሱ ውሸት በቃ በጣም ዋሽታ። ከዚህ በፊት ለኛ በቀጥታ ስማችንን አይጥራ እንጂ መልስ የሰጠበት ቪዲዮ እሱኑ ሪአክት አድርጌ ሰርቻለሁ። ስለዚህ ውሸት አሁንም እንኳን አይደለም በእግዚአብሔር ቃል ላይ ሰውየው አሁንም እየዋሸ እንደሆነ የሚያሳይ ነው ማለት ነው። ኦኬ አሁንም እየዋሸ እንደሆነ ማሳያ ነው ማለት ነው። ሌላው የከባድ ሚዛን የቦክስ ውድድር እንኳን እንትን አለዋል ኪሎግራም አለዋል። ባይ ዘ ዌይ ከኔው የወሰደውን ነው ይሄንኑ ነው ኢሚቴት አድርጎ ያቀረበው። ጸበል ቀጂ ጋራ አልነጋገርም እና ዘበነን ለምን ጠራኸው? ዘበነም እኮ ለመነጋገር እኮ የሚመጥን ሰው አይደለም ሲሉኝ፣ አይ አትሊስት ዶክተር ተብሎ ቄስ ተብሎ በሚመጣበት ኢትዮጵያም ይሁን አሜሪካም ቢሆን ኦርቶዶክስን ወክሎ የሚታወቀው እሱ ነው እና ውሸቱን ደግሞ እድሜ ዘመኔን ሳጋልጠው ነው የኖርኩት። እሺ ይለኛል ብዬ አይደለም፣ እሺ ይለኛል ብዬ አይደለም።
ለክርክርም ለድርድርም ይመጣል ብዬ አይደለም። መጀመሪያ ማንን ነው ጥሪ ያቀረብኩት? ሊቃውንት ለሚባሉት አራት አይና ለሚባሉት ለነርሱ እነሱ እኔ ጋር ሳይመጡ በእሸቱ ኮሜዲያን እሸቱ የዩቲዩብ ቻናል ላይ ቀርበው እኔ ለሰጠውት አስተምሮ ቪዲዮ እየከፈቱ ምላሽ ሰጠን አሉ። ካባ ለባሾቹ ማለት ነው። አይ ፊት ለፊት እንነጋገር አልኳቸው። ከዛሬ 1 ወር በፊት ሊቃውንት የተባሉትን አይ ተነጋግረን ነው ይህንን ነገር መፍታት ያለብን፣ ፊት ለፊት እንነጋገር ብዬ ነበር። ፊት ለፊት አልተነጋገሩም፣ አልፈለጉም፣ ግን ምላሽ ሰጡ። ኦኬ ትምህርቱን እያቀረቡ ነው ምላሽ የሰጡት። ፊት ለፊት የመነጋገሩን የመጀመሪያውን ኢንቪቴሽን ወይም ደግሞ ጥሪ ያደረግኩት ለሊቃውንቱ። ከዛ ቀጥሎ ከሊቃውንቱ ሊመደብ የማይችለውን ዘበነን ነው የጠራሁት። ከጸበል ቀጆቹ ትንሽ ከፍ ያለ ከሊቃውንቱ ትንሽ አነስ ያለ በሚል ነው። ከሊቃውንቱ ጋር እሱ አይጋበዝም እኮ ባይዘወይ አይጋበዝም። የተሰጠውን ደረጃ ማወቅ መቻል አለበት። ሊቃውንቱ ለኔ መልስ ሰጥተውኛል። ሊቃውንት የተባሉት ለነሱ ደግሞ በደንብ አድርጌ ማብራሪያ ሰጥቼ ወደ 4 ቪዲዮ በተከታታይ በዚሁ በዩቲዩብ እና በቲክቶክ አካውንቶቼ ላይ መልስ ሰጥቻለሁ። ፋይል የያዘው ነገር ኦኬ። ይሄ ብቻ አይደለም። ለኔ የአገልግሎትና በተለይም ኦርቶዶክስን በሚመለከት ለምሞግታቸው ትክክለኛ የመጽሐፍ ቅዱስ ሙግቶች ማብራሪያ መስጠት ያልቻሉ ነገር ግን ትክክል እንደሆነ ታምኖ በኢትዮጵያ ኦርቶዶክስ ሲኖዶስ የማስተካከያ እርምጃዎች እየተወሰዱ ነው። ኦኬ የማስተካከያ እርምጃዎች እየተወሰዱ ለምሳሌ በቅርቡ የዮሐንስ ገድል ወይም ገድለ ዮሐንስ መጥምቅ የሚባለው ከመጽሐፍቱ መካከል ተወግዟል። በኦርቶዶክስ ቤተ እምነት ውስጥ ተወግዟል። ለምን? ይሄንን የሐሰት መጽሐፍት ድርሳናት፣ ገድላት፣ ታምራት የሚባሉትን ድባቅ ስለመታ ናቸው። እነዚህ ነገሮች ውጤታማ ስለሆኑ በህዝቡም ዘንድ ተቀባይነት ስላገኙ እንደዚሁም ደግሞ በቤተ እምነቱም ላይ ያመጣውን ተጽዕኖ ስላዩ የኦርቶዶክስ ሲኖዶስ ምን አደረገ? ማስተካከያ አደረገ ማለት ነው። ማስተካከያ አደረገ። ያ ማስተካከያ አንዱ ነው የነገርኩህ። ሌላዎች ስብሰባዎች ተደርገዋል። እነዚህ ስብሰባዎች የጠመመውን ለማቅናት፣ የሚታረመውን ለማረም፣ የስርዓት፣ የአምልኮ፣ የመጻሕፍት፣ የአስተምህሮ፣ የአስተዳደር ችግሮችን ነቅሰን በማውጣት ተሐድሶ ያስፈልጋል፣ ስር ነቀል ለውጥ ያስፈልጋል ለሚለው ሙግት ምላሽ የሰጠ ስብሰባ ሲደረግ ነበር። ይሄ ሁላችሁም የምታውቁት ጉዳይ ነው። ስለዚህ ውጤታማ የሆነ አገልግሎት እያገለገልን ስለሆነ ጉዳዩ ያለው ከሲኖዶስ ጋር ቤተክርስቲያኒቱን እመራለሁ ከሚለው አካል ጋራ ኃላፊነት ከተሰጣቸው ጋራ ሊቀ ሊቃውንት 4 አይና 5 አይና እየተባሉ ከሚጠሩት ጋር ነው የኛ ሙግት የሚሆነው ማለት ነው። ምክንያቱም ዘበነ ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል የሚችል ሰው እንደሆነ አስባለሁ። ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል ይችላል፣ እግዚአብሔር ከረዳው ነው እሱ። ስለዚህ የጠራሁት የመጀመሪያው ሊቃውንትን ለቤተ ክርስቲያኒቱ ሙሉ ዕውቀት አላቸው ተብሎ ባይዘወይ እኔ ምንም አይነት ውሸት ሳልጨምር ዘበነ ግዕዝ አያውቅ። እደግመዋለሁ፣ ዘበነ ግዕዝ አያውቅ። ግዕዝ ጠቅሶ ፍርፍር ብለው ስቀውበታል ቄሶቹ። ጌታ ምስክሬን ግዕዝ አያርፍ። እኔ ራሴ ተከታትዬ ይዤው ግዕዝ ሲናገር ያቀረብኩት መረጃና ማስረጃ አይችልም። ግዕዝ አያውቅም።
አነጋገሩን እንኳን አያውቅም። ይሄ ሰውዬ እንዴት ነው ከኔ ጋር ሊነጋገር የሚችለው? እንዴት ነው የሚመጣው? የሌለ ዜማ ብሎ አንድ የሆነ ዜማ አዚሞ ዜማ ይሄ ቅዳሴ ላይ ያለ ዜማ ሊያዜም ብሎ በቃ ፍየል ወዲያ ቅዝምዝም ወዲህ ሆኖ ስንቶቹ ናቸው የሚሳለቁበት? ይሄ እኮ ኦርቶዶክስ ውስጥ ያለውን ነው ምነግራችሁ። እኔ የምለው ሳይሆን ቄሶቹ ስለዘበነ የሚሉትን ጠይቁ። ጌታ ምስክሬ ነው። ይሉትን ጠይቁ። ጌታ ምስክሬ ነው። ይሉትን ጠይቁ። ጌታ ምስክሬ ነው። ጠይቁ። እኔ ከልጅነቴ ቀድስ ነው ያደግኩት። በዜ ስቀድስ ቅዳሴውን፣ ኪዳኑን፣ ታዕታቱን አየው ናቸው፣ የሚያሳፍሩ ናቸው። ነበር ማለት ነው። ነበር ባክ ድሮፕ ነው ይሄ። አሁን የጀርባ ታሪኬ ስለሆነ ነው ከጀርባ ያደረኩት። ከፊት ያለውት እኔ ነኝ። በጌታ አምኜ ዳግመኛ የተወለድኩኝ የእግዚአብሔር ልጅ የሆንኩኝ እኔ ነኝ። ስለዚህ ሲጀመር የተጠራበትን እንትኑን ይሄ አቅሙን ማወቅ መቻል አለበት። ሊቃውንት የተባሉት አሉ፣ ጸበል ቀጂዎች የተባሉ አሉ። ታች ከጸበል ቀጂ ትንሽ ሻል ያለ ቦታ ሰጥቼ ነው ትንሽ እንደው ቢሆንልኝ ብዬ ነው የጠራሁት። እና ሌላው ምን አለ? የከባድ ሚዛን ሻምፒዮን መጠን ኪሎ እንኳን ይመዘናል። ለቦክስ ውድድር ሰዎች ሲመረጡ ትክክል። አንተን በተረት የሚደርስ ሰው አለ ወይ? የከባድ ሚዛን ሻምፒዮና የተረት ሻምፒዮን የሐሰት ትምህርት ሻምፒዮን። አሁን ዘበነን የሚያክል ሻምፒዮን አለ ወይ? የለም። ይህንን ማለት እውነት አልክ አንተ አልክ። ማን ይደርስብሃል? ሆዳችን እስኪቆስል ድረስ እኮ ምን ስቀው እኔ እኮ ዘለኩት ይህንን 1-2 ዓመት እሱ በሚናገረው ነገር እየሳቅን እንዲህ ሆዳችን እስኪቆስል ድረስ እየሳቅን እኮ አለፍን። አሁን ዛሬ ምደረድርላችሁ የከባድ ሚዛን የተረት ሻምፒዮናው የዘበነ ትምህርቶችን ዛሬ እየሰማን ምን ስቅበት ነው? በቃ ምን ሊያረግ ነው የሚመጣው? ምን ሊያረግ ይመጣል? እዚህ እኔ ጋር ሌላው ምን አለ? በህልሙ እንኳን ማያልማቸውን ነገሮች የት ያውቃቸውና ነው ስናገር ከኔ ጋር ሊቆም የሚችለው አለ። ሰምቻለሁ እንደዚህ ሲል ደስ ነው ያለኝ፣ አልከፋኝ። አይ ላይክ ኢት። በህልም እንኳን ልታልሙት ማትችሉትን ነገር ዘበኔ ይናገራል። እውነት እኮ ነው። ተው ይሄኛው ይሄውን ቴዎሎጂካል አስፔክትስ ቴዎሎጂካል ስኩል ኦፍ ቶትስ ተብሎ የሚጠሩ ነገሮችን እሱን ባፕቲስት ቴዎሎጂ አሜሪካን ሀገር የኦርቶዶክስ ቴዎሎጂ እምብዛም ስለሌለ ባፕቲስት ቴዎሎጂ ጠጋ ብሎ የቃረማትን ነው የሚተፋው። የሉተር እንደዚህ 5 ሶላዎች በዚህ ወጥቶ በዚህ ገብቶ የሚለው የቃረማትን በህልም እንኳን ፈረንጆቹ ማያውቁትን ከዛ ትምህርት ቤት ተማርኩ ብሎ ከወጣ በኋላ እውነት ነው። እኔ በህልሜ ላየው ማልችለው በአእምሮዬ ላስበው ማልችለው የመጨረሻ ዘግናኝ የሆነ ክህደት በኢትዮጵያ ምድር ላይ ከረጩ ሰዎች መካከል አንዱ ዘበነ ነው።
በምንም ታምር አታስቡትም። በቃ አታስቡትም። ይሄን አሁን ምደረድርላችሁን አስተምህሮ በህልሜም በውኔም አስቤውም አልሜውም አላውቅም። ቲዮሎጂካል በሆኑ ጉዳዮች እንኳን ለማውራት ሰውየው የተማረበትን ነገር ሊተገብረው ይገባል። ይሄንን ፖይንት ያዙልኝ፣ ሎክ አድርሱልኝ። አንድ ሜዲካል ዶክተር የተማረ ወይም ደግሞ ሜዲካል ዶክትሬት ያለው ሰው ትምህርቱን ከጨረሰ በኋላ በሚመደብበት ዲፓርትመንት ውስጥ ኦኬ፣ በሚመደብበት ዲፓርትመንት በተማረው መሰረት ሰዎችን ያክማል፣ ሰዎችን ይረዳል። በተሰጠው ዲፓርትመንት ኦኬ። የቀዶ ጥገና ባለሙያ ከሆነ በቀዶ ጥገና ነው የሚሰራው። በውስጥ ደዌ ከሆነ በውስጥ ደዌ ነው የሚሰራው። ከአንገት በላይ ከሆነ ከአንገት በላይ ሕክምና ነው የሚሰራው። ኦኬ። ይሄ የማህፀን ሕክምና ላይ ከሆነም ሰው የማህፀን ሕክምና ላይ ነው የሚሰራው። ማስተር ባደረገበት ዶክትሬቱን በሰራበት ላይ ተመድቦ ይሰራል። የትምህርቱ አካሄድ ይሄ። ኦኬ። በሌላ ደግሞ በሌላ የሙያ ዘርፍ ዶክትሬት የሚሰሩ ሰዎች አሉ። አሁን ቲዮሎጂካል ዶክትሬት መጽሐፍ ቅዱስ ላይ ያለ ስነ ምርምር ላይ መስራት ማለት ነው። ኦኬ። ሶ ሐኪሙ ዶክትሬቱን አግኝቶ ያክማል፣ በትክክለኛው መንገድ ያክማል። ሄዶ ሲያክም የሰው አንጀት ውስጥና የሰው ሆድ ውስጥ ፋሻና መቀስ የሚረሳ ዶክተር ተምሮ ሳይሆን ተማሮ ይወጣ ነው። ተምሮ ሳይሆን ተማሮ ይወጣ። የሰው ሰው ነስቶ የሚወጣ ከሆነ የሚወጣ ከሆነ እና ቦቦርቴውን አነሳለት። የ200,000 ህዝብ በላይ ያየው የሱ ጉድ ነው። የኔው ቻናል ላይ ታገኙታላችሁ። ቦቦርቴውን ሚካኤል መጥቶ ቀስ ብሎ አነሳለት። ከዛ ዳዊት ሲወረውር በግንባሩ ተቀረቀረ ይላል። ሙልጭ አርጎ ክዶ የእግዚአብሔር ቃል የተጻፈበትን እውነት ትቶ ተረት ተረት አውርቶ የሚወርድ ዶክተር። ስለዚህ ፋሻ የሰው ሰውነት ውስጥ ረስቶ እንደሚወጣ የተማረ ሳይሆን የተማረረ ዶክተር ልክ እንደዛው የሰው አእምሮ ውስጥ ቆሻሻ ትምህርት በመሰግሰግ የሚታወቅ ሰው። ለዚህ ደግሞ ትክክለኛ መረጃና ማስረጃ አቅርቤያለሁ። ቦቦርቴ ሲል የነበረው ማለት መሳቂያ ሆኖ ማለት መሳቂያ። ኦኬ ኦኬ። በዚህ ነው አቅርቤ ማለት ነው፣ ባለቦቦርቴ ማለት ነው። እሺ ታዲያ ይሄንን ይዞ አሁን ከኔ ጋራ በምንም ታምር ምን ሊያደርገው ነው? እሺ ይሄንን እስቲ ይኸው ደግሞ አሁን ምንድን ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ምን እንደሆነ ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ምንድን ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ኢትዮጵያዊ ነው። አሁን ይሄ ሰውዬ አሁን ዶክትሬት ነው ድብትርና ነው ተምሮ የወጣው? በምን አይነት
አሰራር ነው ማርቆስ ኢትዮጵያዊ ሊሆን የሚችለው? በምን? ስለዚህ ይሄንን ይዞ ይሄን ሐሰት ይዞ እኔ ፊት ሊቆም አይችልም። በምንም ታምር አድርገው በምንም ታምር አድርገው ማርቆስ ጋዜጠኛው ቅዱስ ማርቆስ ሐዋርያው ይለዋል፣ ወንጌላዊ ይለዋል። አዎ ድርቅ ክችች ብሎ ኦኬ። ይሄ ብቻ አይደለም። በዘመና ቁጭ ብለን ብናድር አንጨርሰውም የዘበነን የሐሰት ትምህርትና ተረት ሌሊቱን ሙሉ ብንዘልቀው አያልቅም። ይሄንን ይዞ ነው ከባድ ሚዛን ነኝ የሚለው። የሐሰት ታይሰን የከባድ ሚዛን ሻምፒዮናው ማይክ ታይሰን ይባላል አይደል? ይሄ ከመሐመድ አሊ ቀጥሎ አሜሪካን በቦክስ ያስጠራው ማይክ ታይሰን፣ የተረት ማይክ ታይሰን የከባድ ሚዛን ሻምፒዮን። በቃ ለትንሣኤ የሚበላ 12 የዶሮ ብልት የ12ቱ ሐዋርያት ምሳሌ ነው ብሎ የሚናገር ሻምፒዮን፣ የከባድ ሚዛን የተረት ሻምፒዮን። ዶሮ መብላት ህዝብ እስኪያቅተው ድረስ አሁን ማቴዎስን በላው ጴጥሮስን ገመጥኩ እያለ እስኪሳቀቅ ድረስ ቄሱ ሁሉ ወጥቶ አረው እስኪል ድረስ እንዲህ አይነት የረገበ ትምህርት የሚያስተምር ሰው ከባድ ሚዛን እንቁላሎቹ ብቅ አረባክህን እንቁላሉን ተው ብዬ ስሞግተው በዛው ሳምንት ከዛሬ 2 ዓመት በፊት ወደ ሰገኖ ወይም ወደ ሰጎን በመዞር የሰገኖ እንቁላል በቤተ ክርስቲያን አናት ላይ የሚሰቀለው ሰጎን በማስተዋል ስለምትታወቅ ነው። የመንፈስ ቅዱስ ምሳሌ ናት። በማየት ነው እንቁላሏን የምትፈለፍለው የሚሉ ሳይንስም መጽሐፍ ቅዱስም የማያውቃቸው የሐሰት ትርክቶችን በማምጣት በሐሰት የፈረጠመውን ክንዱን የክህደት ክንዱን የገለጠ ሰው ክቡደ መዝራዕት። ቄሶቹ ይህንን ያውቁታል። አሁን ክቡደ መዝራዕት አቡሃ ለሐሰት ክቡደ መዝራዕት አቡሃ ለሐሰት ዘበነ የሰገኖ እንቁላል ላይ ሄደ። ከዶሮ ስንገላግለው ወደ ሰጎን ሄደ። ይሄ በሙሉ ቪዲዮ ላይ ያለ ነው። ቻናሉ ላይ ገብታ እኔ አሁን እዚህ ቪዲዮ በማሳየት ጊዜ አልጨርስም፣ ሰዓት የለኝም። ግቡና ትዝታው ሳሙኤል ዩቲዩብ ቻናል ላይ ይሄ ሁሉ ዘበነ ብላችሁ ሰርች አድርጉት ይወጣላችኋል። ሌላው በጣም ሚዘገን ነው እናቶቻችን እንጀራ የሚያበስሉበት 3 ጉልቻ የሥላሴ ምልክት ነው ብሎ የተናገረ ሊትራሊ እግዚአብሔር ሰው ነው። ለእግዚአብሔር ክብር የሌለው ሰው፣ ሃይማኖት የሌለው ሰው፣ ጉልቻ የአብ የወልድ የመንፈስ ቅዱስ ምሳሌ ነው ብሎ የተናገረ አሳፋሪ ሰው ነው። አሳፋሪ እና አሁን 5 ጉልቻ አድርገውታል። አንዳንድ ሀገር ላይ ቀይራ ትምህርትህን። እንዴት ያሳፍራል! ደግሞ ይሳደባል ምናምን አለ ስለኔ። እኔ ተሳድቤ አላቅም።
ተሳድቦ እንደውም ተቀርጾ የተለቀቀው የእሱ ነው። በጣም በጣም ብዙ አጸያፊ ስድቦችን ሲሳደብ አይቻለሁ። አሳፋሪ ነው። ይሄ አሳፋሪ ለምናመልከው ለአምላካችን የማይመጥን ነገር ሲናገር ይህንን አይቻልም። ይህን ሰምቻለሁ። ኦኬ። ሌላው የአዳምና የሔዋን የጋብቻ ጉዳይ በዘበነ አንደበት ሲተረክ ሌላ ስላሴ ሽማግሌ ሆኗል፣ መላእክት ሚዜ ሆኗል። እሺ አለ። የወርቅ ማጫ ስላሴ ለአዳም ሰጡት አለ። ወይ ጉድ! እሺ አለ። ያንን ወርቅ ለሔዋን ማጫ ሰጠ። ኮፒ ሊንክ ሼር ታብ እያደረጋችሁ ቅዱሳን ያንን ማጫ ብሎ ለሔዋን ሰጣት። የዘቤ ተረት ነው። ከዛስ ያ ወርቅ ሲወርድ ሲዋረድ ምን ላድርገው ብሎ ሲጠይቃቸው አስቀምጠው አሉት። ከዛ ኢትዮጵያዊው ንጉስ ባዜን የሚባል ንጉስ ከሶስቱ ሰባ ሰገል ነገስታት መካከል አንዱ ኢትዮጵያዊ ነው። ያንን ወርቅ ኢትዮጵያዊው ባዜን ወስዶ ለኢየሱስ ክርስቶስ ሰጠ። ማጫ የሔዋን ማጫ ነው ለኢየሱስ የተሰጠው ብሎ የሚናገር አሳፋሪ ሰው ነው። በጌታ በኢየሱስ ስም አንተ ከዚህ በላይ ቆይ ምንድን ነው? እኔ እኮ በዚች ዙሪያ እንድንነጋገር ጥሪ ያደረኩልን የከባድ ሚዛን የተረት ሻምፒዮና በቃ ውሸቴን ነው ይሄ። እያንዳንዷ ለምናገራት ነገር በሙሉ የቪዲዮ ማስረጃ አለ። ከፈለክ እልክልሃለሁ። እዚህ ውስጥ አሁን ያላችሁ የቪዲዮ ማስረጃ አለ። ስለዚህ እሱ አበባ በታይ ነበር ማለት ነው። በዛን ጊዜ አዳምና ሔዋን ሲጋቡ ሽማግሌ ያለ እኮ አንተ እኮ ከእውቀት ነፃ መሆን ማለት ነው። ከእውቀት ነፃ ከሀፍረ ሰዎችን ማፈር ምንድን ነው የምናገረው ብሎ አለማስተዋል። በቃ የሆነች ዶክተር ነበረች አንድ ሰሞን። ዶክተሮቹ በጣም የሆነ ሰሞን አደገኛ የሆነ የአጋንንት መንፈስ ተጠግቷቸው ሲቀላምዱ በቃ በደንብ አድርጌ የእግዚአብሔርን ቃል መሰረት በማድረግ ከትክቼ እውነቱን ተናግሬያለሁ። ስፍራ የያዙ አሉ። አሁን ልቼሳ መስከረምና የምትባል ስፍራ ያለ በዚህ በገድላት በታምራት ዙሪያ ዝም ብሎ ሲፈተፍት የነበረ ወዳጄ ነው የሚባለው ስፍራ ይዟል። አለቀ። ሰው ወንጌል ነው መስማት ያለበት እንጂ ወንጀል አይደለም። እነሱ ኑሯቸውን ያሳምሩበታል። ህዝብ ግን ጨለማ ውስጥ ይወድቃል በእነሱ ምክንያት። ይሄን ነው የከባድ ሚዛን የተረት ሻምፒዮን ማለት ይሄንን ነው። በቃ ለራሱ ነው ስም ያወጣው። በተረት ማን ይመጥናል እንዴ? እኔ እኮ በወንጌል ነው ጥሪ ያደረኩ። በተረትማ ማን ይመጥናል? ማን ይችላል? በቃ ማርቆስ ኢትዮጵያዊ ነው። ይሄ ነገሮችን ሁሉ ከኢትዮጵያ ጋር የመስፋት አባዜ ልክፍት፣ ይሄ በጣም ብልግና ነው። ባይዘ በጣም ብልግና። ማርቆስ ኢትዮጵያዊ አይደለም። ይሄንን አባዜ የምታዩት በሌላ ተረቱ ነው። ከዚህ በፊት አቅርቤዋለሁ። ምን የሚል ተረት ነው ልበልላችሁ? እሱ እንደሚለው
እሱ እንደሚለው ልበልላችሁ። እኔ በጣም ነው የሚያስቀኝ። ራሱ ሲጀምር ነው የምስቀው። ጌታን እና ግብፅ ለማርያም እንጀራ ከለከለች፣ ውሃ ከለከለች። እነ ቆጢባ ውሃ ከለከሉ። ኢትዮጵያ ሲደርሱ አለ እየደገስን ተቀበልናቸዋል። ማንና ማን? ማርያም፣ ዮሴፍ፣ ጌታ በስደቱ ጊዜ ግብፅን አቋርጠው ኢትዮጵያ መጥተዋል ይላል። ዘብ ኢትዮጵያ እንደውም ባህር ዳር አካባቢ ቤት ቀልሰው ምድጃ ጥደው ይኖሩ ነበር ጣና ገዳም ላይ። ማን? ማርያምና ዮሴፍ። ይኸው ዘበነ ከአፉ ያለውን ነው ምነግር። በጌታ ፊት ነው ምነግራችሁ። ማርያም ቁጭ ብላ ኢየሱስን ታጥብበት የነበረ በርጩማው አለ። የት? በርጩማው እስካሁን ጌታ ምስክሬ ነው። እንደዚህ ብሎ እኮ የሚያስተምር ሰው ነው። ዶክትሬቱ አበላ ከየስፍራው የሚገዛ ዶክትሬት በርጩማ ሎጂ በርጩማ ሎጂ ቲዮሎጂ እንዳትለኝ። በርጩማ ሎጂ ይኸውላችሁ ውሃ በወንፊት ያመጣላት ነበር ለማርያም ይልሃል። እሳት ደግሞ በቀሚሱ ያመጣላት ነበር አለ። እንዴ እሺ ሌላ አሁን እዚህ ላይ ብታየው እንዳለ እዚህ ጋር የምትመለከተው በሙሉ ይኸውልህ፣ እዚህ ጋር የምትመለከተው የዘበነ ተረቶች ነው። ግባና ያው አባ ኪሮስ የሚባለው አለ ደግሞ አንገቱ ላይ ዛፍ በቀለበታል። ጆሲ የሚባለው ዘፋኝ እሱ ጋር ሄዶ አያቅም ብሎ ነው መሰለኝ ተኝቷል። ኪሮስ የሚባለው አንገቱ ላይ ዛፍ በቀላል። ዛፍ ሊትራሊ ዛፍ በቀላል ይለዋል ልጁ። ከዚህ በፊት እንትና ራሱ እሸቱ አቅርቦት እሸቱ ላይ ቀርቦ በፖይንት እኮ ነው ቪዲዮ ማስረጃ ያለውን ነገር ነው የምነግራችሁ ወገኖቼ። እሸቱ የደነገጠበት አይኑ የፈጠጠበት ቪዲዮ ትዝ ይላችኋል። ኮሜዲያን እሸቱ ጋር ቀርቦ እስካሁን ድረስ ጌታ ኢየሱስ እኔ እስክመጣ ድረስ የድንጋይ ቆብ አድርጋችሁ ተቀመጡ ያላቸው ቅዱሳን አሉ አሉ። ያኛው ደንግጡ ፈጡ። የዛፍ በቀለበት ይላል። የድንጋይ ቆብ ተሰፍቶላቸው ከመሬት በታች የሚኖሩ ምናምን ብሎ በቃ አምታቶት ሄደ። ይሄ ብቻ አይደለም፣ ይሄ በሚዲያ የቀረበ ነው። ሁሉም ሰው ያየው ነው። መጽሐፍ ያውቀው፣ መጽሐፍ ቅዱስ አያውቀው። እሱ ምን አይነት ቴዎሎጂ እንደተማረ ምን አይነት ትምህርት ቤት እንደገባ እኔ እግዚአብሔር ይወቀው። ኢቢኤስ ላይ ቀረበ። ይኸው ኢቢኤስ ላይ ቀረበና ለጥምቀት በዓል ሰው አገኘን ብለው እነሱም አቅርበው ከዛ ጌታ ኢየሱስ በተጠመቀ ጊዜ አለ ኮስተር ብሎ እኔ ምን ሊል ነው ብዬ እከታተለዋለሁ።
ምን ሊል ነው? በተጠመቀ ጊዜ በምድር ላይ ያሉ ውሆች፣ ውቅያኖስ፣ ወንዞች፣ ሐይቆች፣ ወራጅ ወንዞች ምናምን በሙሉ ወደ ማርና ወደ ወተትነት ተቀየሩ። እነዚህ የኢቢኤስ ጋዜጠኞች ፍጥጥ ብለው ይሰሙታል። መቼም ስራ ሆኖባቸው እንጂ አንዳንዶቹ ጴንጤዎች እንደሆኑ ይታወቃል። ስራ ሆኖባቸው አሃ ነው እንዴ እያሉ ሰምተው ጨርሰው ሄዱ። የት ቦታ ተጻፈ? የማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ ሲጠመቅ ከጅምሩ እስከ ፍጻሜው ሁሉን ነገር ጽፎታል። ማቴዎስ ጽፎታል። እዛ ላይ ብትፈልግ አታገኙ፣ ብትፈልግ አታገኙ። እኔ እንደውም የኢቢኤስ ጋዜጠኞችን መልእክት አስተላልፊያለሁ። ዝም ብላችሁ ነው ወይ የምትሰሙት? አልተጻፈም እንኳን ሚል ሰው የለም ወይ? አንተ ጴንጤ አይደለህም ወይ? አንቺ ጴንጤ አይደለሽም ወይ? ምንድን ነው? የት ቦታ ተጻፈ ሚል ጋዜጠኛ፣ የሚያፋጥጥ ጋዜጠኛ የለም። አዮ እንደዚህ ፊት ለፊት ራሱ ወጥቶ የሚናገር የለም። የእግዚአብሔር ቃል ማይደግፍ የሌለ። ሌላው ኢትዮጵያን በሚመለከት የብዙ ሰዎች ቅዠት፣ እደግመዋለሁ፣ የብዙ ሰዎች ቅዠት የሆነውን ንጉስ ቶ ወይም ደግሞ ቴዎድሮስ ትህርምታዊ ባህታዊ የሆነ ንጉስ ከየረር ተራሮች ላይ ይመጣል የሚል ቅዠቱን የብዙ ሰዎች ቅዠት በዘበነ አንደበት ተገልጧል። አቅርቤላችኋለሁ ከዚህ በፊት። ይሄ ማለት ነው ላይ ቴዎድሮስ አሁን በቅርብ ይመጣል ብላችሁ የምታስቡ ሰዎች ካላችሁ ታሳዝኑኛላችሁ። አንዳንድ ሰዎች ድንገት ከ2 ዓመት በኋላ ይመጣል። ገና ነው። የማቴዎስ 24 ትርጓሜ የቴዎድሮስና የአውሮፓውን ዮሐንስን የሚያመጣዋል። የሚገናኙበት አሌክዛንድሪያ ነው። አሌክዛንድሪያ ላይ ይገናኙና ስለ ሃይማኖት ነው ክርክሩ። ዋናው ጦርነት ተደርጎ ገፍቶ የኢትዮጵያው ንጉሥ ይሄድና አሌክዛንድሪያ ላይ ይገናኛሉ። የአውሮፓ ዮሐንስ ይመጣል። ከዛ በኋላ ምን ይላሉ? ህዝቡ በጦርነት ከሚል ለምን መስዋዕት አናቀርብም? መስዋዕት አቅርበን የማ ሃይማኖት ትክክል እንደሆነ ራሱ እግዚአብሔር ይመስክራሉ። መስዋዕት አቀረቡ። መስዋዕት ሲያቀርቡ ያቀረቡት ላይ ከኢትዮጵያ ጋር ወጣታቸውን ሲያቀርቡ ወጣ ይፈርሳለች ኦርቶዶክስ ብሎ እግዚአብሔር ይመስላል። ሁሉና ምስጋና ለእግዚአብሔር ድረስ። ያኔ ነው ሆኖ ቴዎድሮስ ይመጣል ብለው ከሚያምኑ ከሚጃጃሉ ሰዎች መካከል አንዱ ነው። ሳሉ የሚወደዱ የኢትዮጵያ ንጉስ ሻምፒዮና የተረት ሻምፒዮና ልድገምላችሁ አለ። ምን ችግር አለ? ቴዎድሮስ አሁን በቅርብ ይመጣል ብላችሁ የምታስቡ ሰዎች ካላችሁ ታሳዝኑኛላችሁ። አንዳንድ ሰዎች ድንገት ከ2 ዓመት በኋላ ይመጣል። ገና ነው። የማቴዎስ 24 ትርጓሜ የቴዎድሮስና የአውሮፓውን ዮሐንስን የሚያመጣዋል። የሚገናኙበት አሌክዛንድሪያ ነው። አሌክዛንድሪያ ላይ ይገናኙና ግቡና ስሙ ታት ለመጠቀም ቴዎድሮስ የሚባለውን ቅዠት ከየረር ተራሮች የሚመጣ ባህታዊ ንጉስ የሚሉትን ቅዠት የማቴዎስ ወንጌል ምዕራፍ 24ን መሰረት አድርጎ ይሄን ቅዠት ከክርስቶስ ምጽአት ጋር አያይዞ የሚያስተምር አይምሮ የጎደለው ሰው ሊስም
ፕሊስ የጌታ የኢየሱስ ክርስቶስ ምጽአት ዳግመኛ ምጽአት አሌክሳንድሪያና ኢትዮጵያ ጋር ከነገሱ ነገስታት ጋር የተገናኘ አይደለም። በራሱ ጊዜ የሚሆን ነው። ቴዎድሮስ ብለህ የምትቃዠውም አይመጣም። ኢትዮጵያ ውስጥ ኦርቶዶክስ ብቻ እንዳለች የሚያስብ ጠባብ ናሮ ማይንድ በዚህ መንገድ ነው ህዝቡን ሼፕ አፕ አድርጎ የሚኖረው። ናሮ ማይንድ ምንም አይነት ነገር እንዳያይ ህዝቡን ገብቷል ሸፍኖ ጋርዶ የሚነዳ እግዚአብሔር ይገስጽ። የእግዚአብሔርን ቃል የማያከብር ሰው የመጽሐፍ ቅዱስ መምህርም አይደለም። እግዚአብሔር ይገስጽ። ከየት መጥቶ ነው ቴዎድሮስ ኢትዮጵያ ላይ መጥቶ የሚነግስ? ከዚህ በኋላ ከጨረር የሚመጣ ንጉስ የለም። ህዝብ የመረጠው ብቻ ይሾማል። አለቅ ቀሚስ አልብሰህ ልታመጣ ነው። ወጋው የዘራ ያዕቆብ መንፈስ ወጋው። ኢየሱስ ያለ በሙሉ ምራስ እየቆረጠ ይገል የነበረ የዘራ ያዕቆብ ስፒሪት መኖክሴና ንጉስ ሆኜ እኖራለሁ የሚል ሲያምርህ ይቅር መቼም አይሆን። ፖለቲካና ሪሊጅን የቀላቀለ አደገኛ አካሄድ ፖለቲክስ አለው ውስጡ ፖለቲክስ አለ እንጂ የማቴዎስ 24 የመምጣትህ ምልክት ምንድን ነው ብለው ሐዋርያቱ በጠየቁት ጊዜ በደብረ ዘይት ተራራ ላይ ሆነው የተናገረው ትንቢት ኢየሱስ ክርስቶስ ስለ ዓለም ፍጻሜ ያስተማረው ትምህርት እንጂ እናንተ ለኮተታችሁት ኮተት ማስረጃ ሆኖ የሚቀርብ የመጽሐፍ ቅዱስ ክፍል አይደለም። ጽድት ያለ ወንጌል የኢየሱስን ዳግመኛ መምጣት የሚናገር። ስለዚህ ይሄ ሰውዬ ምን ብሎ ነው የሚያምነው? ንጉስ ይመጣል፣ ቴዎድሮስ የሚባል ኢትዮጵያዊ ንጉስ ይመጣል ብሎ የሚጠባበቅ ሰው ነው ዘበነ። ይሄው እንደሰማው ነው ህዝብ ሰብስቦ የሚናገረው። የዋሸሁት ነገር አለ እዚህ ውስጥ የዋሸሁት ነገር አለ? የለም።